ዛሬ ላይ ስቆም በራሴ መቆም ነው የምፈልገው። በቃ የማንም ሰው እርዳታ አያስፈልገኝም። እናንተ ፋሚሊዎች ከጎኔ ካላችሁ፣ ከእናንተ በላይ ደግሞ ፈጣሪ ከጎኔ ካለ የትኛውንም መንገድ ማድረግም ማስተካከልም እችላለሁ። አባቴ እንዴት አድርጌ ላመሰግንክ እንደምችል አላውቅም። በጣም ከጎኔ ሆነ በጣም ብዙ ነገሮችን አብረህ አሳልፋል። በጣም ብዙ ነገሮችን አብረኝ አሳልፋል። ማለት እሱም የነበረበት ህይወት እንደኔ አሪፍ ላይ አልነበረም። በጣም እሱም በሪሌሽንሺፕ በጣም የተጎዳ ሰው ነው። ማለት የተጎዱ ሰዎች ሲገናኙ ጋን ጎዶሎ ቦታቸውን ይሞላላሉ አይደል? አባቴ በጣም ነው የምወደው፣ በጣም ነው የማፈቅረው። በህይወቴ ውስጥ እንዳንተ አይነት ሰው ስላለ በጣም እድለኛ ነኝ። የምሬን ነው ማለት እኔ ስላንተ እንደዚህ ቃላቶችን አውጥቼ መናገር በጣም ነው የሚከብደኝ። ማለት ሰላም ሰላም ሰላም፣ እንዴት ናችሁልኝ እኔ ውድና ተናፋቂ የዩቲዩብ ፋሚሊዎቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ፋሚሊዎቼ እንደምታዩት ልሞሸር ነው። እንዴት ነው? አምሮብኛል ብዬ አስባለሁ። እስቲ እንደው ኮሜንት ሴክሽን ላይ ከ10 ሬት አድርጉኝ። እንግዲህ ዛሬ እንደዚህ በቬሎ ፏፈሽት ብዬ መጥቻለሁ። እርግጠኛ ነኝ ሁላችሁም በጣም እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ፋሚሊዎቼ ሰሞኑን ያሉትን ነገሮች እናንተም በደንብ ታውቁታላችሁ። እንዴት ነው እኔ ወደዚህ ዩቲዩብ ፕላትፎርም ከመጣሁ ኦልሞስት ወደ 1 አመት እየተጠጋው ነውና በዛ 1 አመት ውስጥ በጣም ብዙ ነገር ከናንተ ከውድ ፋሚሊዎቼ ጋር ሆኜ አሳልፌያለሁ። ብዙ የደስታም የለቅሶም የሀዘን ቀናቶችን ከናንተ ፋሚሊዎቼ ጋር በመሆን በጣም ብዙ ውጣ ውረዶችን አብሬያችኋለሁና ዛሬ ደግሞ የደስታዬ ቀን ነው። በዚህ ደስታዬ ቀን ደግሞ እናንተም ፋሚሊዎቼ ከጎኔ እንድትሆኑልኝ ስለምፈልግ ዛሬ እንደዚህ ተሞሽሬ ፏፈሽ ብዬ መጥቼላችኋለሁ። እናንተ በጣም ደስ እንደሚላችሁ በጣም እንደምትወዱት በጣም እርግጠኛ ነኝ። ምክንያቱም ብዙዎቻችሁ ቃልዬ የራስሽን ላይፍ ጀምሪ፣ የራስሽን ህይወት ጀምሪ፣ ከነሱ ላይፍ ውጪ፣ ከዚህ በፊት የነበረውን ነገር እናንተ በደንብ ስለምታውቁት ነው ወደ ኋላ ተመልሽኝ በጣም ሜንሽን ማድረግም ስላልፈለኩኝ ነው ፋሚሊዎቼና ቃል ይበቃሻል፣ በቃ የራስሽን ህይወት ጀምሪ፣ እኛ ከጎንሽ ነን እያላችሁ እያበረታታችሁኝ ነበርና እኔም እንግዲህ ከፈጣሪ ጋር በመሆን ይችን ቀን እየጠበቅኳት ነበር። እግዚአብሔር ፈቅዶ ደግሞ እዚህ ቀን ላይ ደርሻለሁ። እግዚአብሔር ተመሰገነ ይሁን። ይሄንንም ቪዲዮ የምትመለከቱት ደግሞ ያለጋባችሁ የምታገቡበት አመት እንዲሆንላችሁ ከወዲሁ እመኝላችኋለሁ። እዚህ ሀገር ያላችሁትም በውጭ ሀገር ያላችሁትም ደግሞ ወደ ሀገራችሁ ተመልሳችሁ የደስታችሁን ቀን የምታከብሩበት አመት እንዲሆንላችሁ እመኛለሁ። በጣም ደስ ብሎኛል የምር ቬሎ መልበስ ቻራስ በቃ በጣም በቂ ነው። የተዳረን ስሜት ገና ከሆነ እየቀሰቀሰብኝ ያለውና በጣም ነው የወደድኩት። ገና ቬሎቹን ሳያቸው ናቸው ራሱ ልቤ በደንገጥ የጀመረው የነበረውና በጣም ደስ ብሎኛል። እና እንደዚህ ዛሬ በቬሎ ፏፈሽ ብዬ መጥቼላችኋለሁ። እናም እንግዲህ ፋሚሊዎች እንዳልኳችሁ እኔ ወደዚህ ፕላትፎርም ስመጣ ወደ ዩቲዩብ ስመጣ የመጣሁበትን መንገድ እያንዳንዱ ሁኔታ እናንተም አይታችሁታል። እንዴት ነው ይሄን 1 አመት በሚባል ደረጃ በ2017 በእያንዳንዱ ህይወቴ ውስጥ እናንተ ነበራችሁ። የእናንተን ኮሜንት እያነበብኩኝ የእናንተን ምክር እህታዊ ወንድማዊ ተግዛዛችሁንም ምክራችሁንም እየተቀበልኩኝ እዚህ ድረስ መጥቼላችኋለሁና ዛሬም ደግሞ ደስታዬ ነው። በደስታዬ ቀን ደግሞ እናንተም እንድትካፈሉልኝ እንድታዩልኝ በጣም የምፈልገው። ለዛ ነው ፈጥኜ ራሱ በቃ ፋሚሊዎችም ይሄን ነገር ማየት አለባቸው ብዬ ነው እየቀረጽኩኝ ያለሁትና በጣም ደስ ብሎኛል። እስኪ እንኳን ደስ አለሽ እንኳን ደስ አለሽ እያላችሁ ደግሞ ኮሜንቱን አጥለቅልቁልኝ። እንደምታዩት ይሄኛው አዲሱ የሆነ የራሴ ዩቲዩብ ቻናል ነው። ይሄን ስል ብዙዎቻችሁ እንዴ ቃል የራስሽ ዩቲዩብ ቻናል ያኛው ልትሉኝ ትችላላችሁ። ያንን የዩቲዩብ አካውንት ለናታን ሰጥቼዋለሁ። ይሄን ስላችሁ ብዙዎቻችሁ በጣም ግራ ልትጋቡም በጣም ልትናደዱም ትችላላችሁ። ግን እኔንን በአንድ ቀን ላይ የተወሰንኩት ውሳኔ አይደለም። በጣም ብዙ ቀናቶችን ቁጭ ብዬ አስቤበት በጣም ከራሴ ጋር ተማክሬበት ነው ይሄንን ነገር ያደረኩት። ማለት እንዴት ነው እኔ እዚህ ዩቲዩብ ያመጣኝ እንደምታውቁት ናታን ነው። በዩቲዩብ የምታውቁኝ ከናታን ጋር ነው። ከናታን ጋር የነበረን ነገር እናንተም በደንብ አይታችሁታል። ብዙ ማስደሳች ጊዜ አልነበረንም። ግን ደግሞ በሱ ጋር በነበረኝ ታይም ላይ ያተረፍኩትኝ እናንተን ውድ ፋሚሊዎቼን ነውና በዛን ሰዓት ላይ ከናንተ ጋር የሚያስተዋወቀኝ ሁሉንም ነገር ያሳየኝ እሱ ነውና በዚህ ዩቲዩብ ከናንተ ጋር የሚያስተዋወቀኝ እንደምታውቁት ናታን ነውና ከናታን ጋር ደግሞ ያለኝ ሁኔታ አሁን ላይ በደንብ ታውቁታላችሁ። በመጨረሻም የተሰራውን ቪዲዮ እናንተ ማይታችሁታ በዛ ላይም ሐሳባችሁን እየገለጻችሁልኝ ነበርና አንዳንዶቻችሁ በጣም ተናዳችሁ ለምንም እያላችሁ ነበር። ግን ደግሞ አሁን ላይ ሳስበው ማለት
እዚህ ምድር ላይ ስኖር የምሬን ነው የምላችሁ ከፈጣሪ ውጪ የማንም ሰው ውለታ እንዲኖርብኝ አልፈልግም። ይሄን ስላችሁ ሞኝነሽ እንደ ምናምን ነገር ልትሉ ትችላላችሁ። ግን እስከዛሬ ድረስም የመጣሁት ከናንተ ከውድ ፋሚሊዎቼ ጋር ነው። ከዚህ በኋላ ያለውን ህይወቴን ደግሞ ከናንተ ከፋሚሊዎቼ ጋር ነው መቀየር ማሳለፍ የምፈልገው። ለዛ ነው ዋንኛ ምክንያቱም ይሄንን አካውንት ለናታን የሰጡት የኔን የመጀመሪያ አካውንቴ ማለት ነው። እንደምታስታውሱት የሱም የራሱ ዩቲዩብ ቻናል ነበረ። እኔና እሱ ፍቅር በነበርንበት ታይም ላይ ያንን ዩቲዩብ አካውንት ለኔ ብሎ ሽጦታል። ስለዚህ በዛ ምክንያት ደግሞ ሁሌኔ መጸጸት አምሮዬን መንካት አልፈልግም። ማለት የዛን ታይም ላይ የኔ አካውንት ይሸጥ ብየው እሱ ባይስማማ ማለት የሱ ከኔ የተሻለ ሰብስክራይብም ፎሎወርስም ሰብስክራይብም ስለነበረው ቪውም እንደዛው ስለነበረው የሱ ይሸጥ በሚባል የሱ ለኔ ሲባል ተሽጧልና እኔም ደግሞ ይሄንን አካውንቴን ለሱ ሰጥቻለሁ። ይሄ 40,000 የገባው አካውንቴን ማለት ነው። ምክንያቱም ከዚህ በኋላ የራሴን አዲስ ህይወት የራሴን አዲስ መንገድ ነው መጀመር ፈልገው። ካስታወሳችሁ ፋሚሊ አዲስ አመት ስቀበል በምን አይነት መንገድ እንደተቀበልኩኝ እናንተ በደንብ ታውቁታላችሁ። ማለት አዲስ አመት ሳይመስለኝ ነው ሁሉ ራሱ ያለፈው። እንደውም እኔ በህይወትሽ በጣም ፈተነሽ አስቸጋሪሽ ያላችሁኝ ካሳለፍኳቸው አመታቶች ውስጥ 2017 ያኔ በጣም ከባድ ነገር ነው። ማለት እኔ በጣም ህይወትን በሌላ አቅጣጫ የተመለከትኩባት ለካ እንደዚህም ነገር አለ ብዬ በጣም ብዙ ነገሮችን የተማርኩበት አመት ነውና በጣም ብዙ ነገሮችን አሳልፌያለሁ። በእያንዳንዱ ሂደቶቼ በእያንዳንዱ ውጣ ውረዶቼ ከፍታና ዝቅታዎቼ ደግሞ እናንተ ውድ ፋሚሊዎች ከጎኔ ነበራችሁና ለዛ በጣም ማመስገን እፈልጋለሁ። የምር ከልቤ ነው። እንዴት ነው አንድ ሰው ሁለት ሰው እንትና ብዬ መጣራው አይደለም። በቃ እንዳለ እዛ አካውንት ላይ የነበራችሁ 40,000 ሰብስክራይበሮቼ ፎሎወሮቼ ተከታዮቼ በጣም ለኔ መሳካት የኔ መቆምን የኔ ደስታ መሰኘትን ትመኙልኝ ትፈልጉልኝ ስለነበረ በጣም ነው ማመሰግነው። ፈጣሪ ያክብርልኝ። እናንተና ደስታ የምትሆኑበትን አመት ያቅርብላችሁ። አብዛኞቻችሁ እዚህ ሀገር ላይ አይደለም ያላችሁት እና የራሳችሁን የት የምትጀምሩበት ሰላም ፍቅር ማለት የልጅ ምርቃትም ይደርሳል ብዬ አስባለሁና በቃ የደስታ እኔ አሁን ዛሬ ላይ ያለው በስሜት የምሬን ነው የህይወቴ መጨረሻ ቢሆን ራሱ ማለት አይደብረኝም እስከምል ድረስ ነው። በቃ የደስታን ጥጓን ያየሁት ነው ያህል ነው እየተሰማኝ ያለውና አሁንም ቢሆን ብዙዎቻችሁ ግር ሊላችሁ ይችላል። ማለት በአካውንቴ ጉዳይ ለምን ለናታን ሰጣችሁ በሚል ሁኔታ እናንተም ግር ሊሰኙ ስለምትችሉ እውነት ለመናገር ፋሚሊዎቼ እኔና ናታን በጣም ብዙ ነገሮችን አሳልፈናል። ላይክ እንደዚህ ሚዲያ ላይ ወጣ ብቻ ሳይሆን እኔና እሱ በነበርንበት ሰዓት ለኔ ሲል በጣም ብዙ ሳክሪፋይሶችን ከፍሏል። በጣም ብዙ ነገሮችን ለኔ አድርጎልኛል። ማለት ዛሬ ላይ ተጣላን ብዬ እሱን ማስከፋት አልፈልግም። አሁን ላይም ከኔ ይልቅ ደግሞ የዩቲዩብ አካውንቱ ለሱ በጣም ያስፈልጋል። ማለት ብዙ የሚንቀሳቀሰው እዛ ላይም ስለሆነ በጣም ብዙ ነገሮችን የሚያደርገው እዛ ላይ ስለሆነ ለኔም ሲል ስለሆነ ያንን አካውንት የሸጠው እኔም ላይክ እንደ እርዳታ ሳይሆን እንደ ስጦታ ላይክ እንደ ጊፍት ነው በቃ የሰጠሁት። እሱም ሊቀበለኝ ፍላጎት አልነበረውም። መጀመሪያ ግን እኔ በደንብ ያሰብኩበት ነገር ስለሆነ የማንም ሰው ውለታ እንዲኖርብኝ ስለማልፈልግ ውለታ ስላችሁ ምን መሰላችሁ ፋሚሊዎች፣ አንዳንድ ሰዎች ህይወታችሁ ውስጥ ውለታ የሚያደርጉላችሁ አንዳንዶቻችሁ የእናንተን ሰላም የእናንተን ደስታ የእናንተን ስኬት ለማየት ብለው ነው። ሌሎቹ ደግሞ የሆነ ስኬት ላይ ሲደርሱ እኔ ነኝ እንደዚህ ያደረኩላችሁ ብለው አንገታችሁን ሊያስደፋችሁ ይሞክራሉና ማለት እኔ እንደሱ ያደርግብኛል ብያልኳችሁ አይደለም። ግን ደግሞ በቃ ዛሬ ላይ ስቆም በራሴ መቆም ነው የምፈልገው። በቃ የማንም ሰው እርዳታ አያስፈልገኝም። እናንተ ፋሚሊዎች ከጎኔ ካላችሁ ከእናንተ በላይ ደግሞ ፈጣሪ ከጎኔ ካለ የትኛውንም መንገድ ማድረግም ማስተካከልም እችላለሁ። ማንም ሰው ከዜሮ ተነስቶ ነው ወደ አንድ የሚሄደው አይደለ? ማንም ሰው ከመሬት ተነስቶ ወደ ሀብት ወደ ዝና አይሄድም። እሱንም ደግሞ በደንብ እረዳለሁ። ማለት አሁን ላይም አንዳንዴ እድሜም ሲጨምር የምትማሯቸው የምትረዷቸው ነገሮች ይኖራሉ። ህይወት እንደዚህ እንደማትቀጥል፣ ህይወት በጣም ከባድ እንደሆነች፣ ላይክ ሁሌ መሳቅ ብቻ ሳይሆን አንዳንዴ ማዘን እንዳለ በጣም እኔ እንጃ ብቻ እኔ በጣም የሆነ ያበሰለኝ ጊዜ የምለው 2017 ነው ለኔ። ከትምህርትም ላይፍ ወጥቼ ምናምን ነገር ስለነበር ያን ሰዓት ላይ በጣም ብዙ ነገሮችን የተማርኩበት ህይወት ክፍል ነው። በቃ በጣም ከባዱ ታይም ነበርና በዛ ጊዜ ላይ ደግሞ ፈተና ለበጎ ነው ይባላል አይደለ? አንዳንዱ ፈተና ሊሰብራችሁ ይመጣል፣ አንዳንዱ ፈተና ደግሞ ሊያጠነክራችሁ ሊያጎብዛችሁ ይመጣልና እኔም እንግዲህ ደግሞ አልሰበርም ብዬ እንደዚህ ጠንክሬ ደስ ብሎኝ በደስታ ተመልሼ መጥቻለሁ። በጣም ብዙ ከናንተ ተደብቄ ያለቀስኩባቸው ሌሊቶች ነበሩ። በጣም ያዘንኩባቸው፣ በጣም የተከፋውባቸው ማለት መፈጠሪን እስከጠላ ድረስ የሆንኩባቸው ቀናቶች ነበሩ። ግን እንደ እግዚአብሔር ቸርነት እንደ እግዚአብሔር ፍቃድ እንደኛ አይደለም እንደሱ ፍቃድ ሆኖ ከዛ ስሜት ላይ ወጥቼ እንደዚህ ዛሬ ደስ በሚል ሁኔታ ተመልሼ መጥቻለሁ። የኔ ደስታ እናንተ ምን ያህል እንደሚያስደስታችሁ በጣም እርግጠኛ ስለሆንኩኝ ነው። ምን ያህል ለኔ እንደምትጨነቁ በደንብ ነው ማውቀው። ማለት አብዛኞቻችሁም ስልክ ትደውሉልኛላችሁ፣ በኢንስታ
ኢንስታግራም ኢንቦክስ ላይም ታወሩኛላችሁ ኮሜንት ሴክሽን ላይም ምጽፉልኝ እያንዳንዱ ነገር አያለውና ምን ያህል እኔ እንደምትጨነቁልኝ ይገባኛል እኔም ደስታዬን ለግሌ ማድረግ አልፈለኩኝም ከእያንዳንዱ ነገር ይጀርባ ከዚህ በኋላ ባለውም ህይወቴ እናንተ ፋሚሊዎች ከጎኔ እንድትሆኑልኝ ነው የምፈልገው ይሄንንም ደግሞ አዲሱን የዩቲዩብ አካውንቴ ሰብስክራይብ ያደርጋችሁ መርቁኝ እንዴ ምርቃቱን በሰብስክራይብ እናድርገው ብዬ እንግዲህ ማን የመጀመሪያ እንደሚሆን አላቅም እየገባችሁ ሰብስክራይብ አድርጉልኝ የሰው ልጅ ከለፋ ከጣረ ከየትም በላይ ይደርሳል እንዴት ነው የኔ የዛኛው አካውንቴ ላይ 40,000 ሰብስክራይብ ነበር አሁን ላይ ደግሞ በዚህ ቪዲዮ ከ10,000 በላይ እንደሚያልፍ በጣም እርግጠኛ ነኝ ምክንያቱም እኔ በጣም ሰፖርተሮቼ ናችሁ በጣም ረዳቶቼ ናችሁ ከጎኔ ሆናችሁ የምትደግፉኝ ፋሚሊዎቼ ናችሁ ማለት የመጣው ከፍ አድርጌ ባመሰግናችሁ እንዴት ደስ እንደሚለኝ አልገባችሁም የምር በጣም ትልቅ ደስታ ላይ ነኝ ያለሁትና እንግዲህ የአዲስ ህይወት ጅማሬ ነው እንደምታዩት የኔ ከምለው ሰው ጋር ከማፈቅረው ከምወደው በጣም ብዙ ነገሮችን አብሬ ካሳለፍኩት ሰው ጋር ህይወት የምጀምርበት አዲስ አካውንቴ ነው በዛው መረቅ ያደረጋችሁ ሰብስክራይብ ያደረጋችሁ ላይኮም እንዳትቀር ላይክ ያደረጋችሁ ተቀበሉን እውነት ለመናገር ፋሚሊዎቼ ይሄንን ፍቅረኛዬን ወደ እናንተ ከማምጣቴ በፊት እኔና እሱ በጣም ብዙ ነገሮችን አውርተናል በጣም ብዙ ነገሮችን ተነጋግረናል ማለት ፈጥኜ ቸኩዬ እሱን እዚህ ጋር ማምጣት አልፈልግም ማለት እስከዛሬ ድረስም ቸኩዬ ያደረኳቸው ነገሮች ህይወቴ ላይ በጣም ትልቅ ዋጋ ስላስከፈሉኝ አሁንም የትኛውም ነገር በችኮላ ማድረግ አልፈልግም ይሄንን ነገር እኔና ናታን ከተለያየን ጀምሮ ኦልሞስት እኔና ናታን ፍቅር የሚባለው ነገር ካቆመን ወደ 2 ወር ሆኖናል በዛን ሰዓት ላይ ግን ከጎኔ ሆኖ ሲያበረታታኝ ላይክ የድሮ ፍቅረኛዬ ነው የድሮ ፍቅረኛዬ ነው ከናታን ጋር ከነበረኝ ሪሌሽንሺፕ ቀደም ብሎ የነበረ ፍቅረኛዬ ነው ብዙ ነገሮችን እኔና እሱ አንድ ላይ አብረን አሳልፈናል ኦልሞስት ወደ 3 አመት እኔና እሱ በፍቅር አንድ ላይ ቆይተናል ግን በነገሮች አለመገጣጠም የፈጣሪ ፍቃድን ሳይሆን ቀርቶ እኔና እሱ አንድ ላይ መዝለቅ አልቻልንም ግን አሁን ላይ ብቻዬን በነበርኩበት ሰዓት ላይ በጣም ከጎን የሆኑ ሲያጽናናኝ አይዞሽ ብሎ ሲያበረታኝ በያለቀስኩባቸው ሰዓቶች እየመጣ የሚያባብለኝ ከፈጣሪ በታች ሆኖ እኔ ለማስደሰት ሲሞክር የነበረ ሰው ነው በህይወቴ በጣም ትልቅ ቦታ ያለው ሰው ነው የምር እንደዚህ ስላችሁ ብዙዎቻችሁ በጣም ማን ነው እያላችሁ እየጠበቃችሁት እንደሆነ አስባለሁ አሳያችኋለሁ ችግር የለውም እኔ ሁሉም ለእናንተ ሳላሳይ ምንም የሚባል ነገር የለም ከእናንተ ውጪ ላይፍ እንደሌለኝ እናንተም ታውቁታላችሁ አሳያችኋለሁ ያ ሰው ለኔ በጣም ትልቅ ቦታ ያለው ሰው ነው በጣም ብዙ ነገሮችን ለኔ ሲል አድርጎልኛል እንጃ አሁን እንድናገርለት ራሱ እሱ አይፈልግም ማለት ዛሬ ራሱ ሳመጣው የምር አስጠንቅቆ ይርቃል ሰኒ ምንም ነገር እንዳትናገሪ ብሎኛል ግን እኔ ደግሞ አልችልም የተደረገልን ነገር መናገር ትልቅነት ነው ብዬ አምናለሁ ማለት ሰውን የምናመሰግነው ስንናገርለት ነው ብዬ አስባለሁ ከአንዳንድ ሰዎች ደግሞ ስለነሱ መልካምነት ስለነሱ በጎነት ሲወራባቸው ደስ የማይላቸው ሰዎች አሉና እሱም እንደዛው ነው ግን አባቴ ምንም ልረዳክ አልችልም አባቴ ይናገራል እኔ ምንም ከፋሚሊዎች የምደብቀው ነገር የለም ቅድም ራሱ ያመጣው ዝም ብዬ እሺ ችግር የለም ምንም አልልም ብዬ ነው ያመጣሁት ምንም ልረዳክ አልችልም እኔ ካንተ በተጨማሪ ፋሚሊዎችን ከጎኔ ስላሉ የግድ ደግሞ ስለአንተ ማንነት ማወቅ እነሱም ስላለባቸው ስለሚጓጉ እኔን ደስታ እነሱም ስለሚፈልጉ የግድ ግልጽ ማድረግ ስላለብኝ ነው ብቻ በጣም ነው የምወድክ የምር ህይወቴ ላይ አንተ ስላለክ በጣም እድለኛ ነኝ ፈጣሪ እንዳንተ አይነት ሰው ከጎኔ እንዲሆን ስላደረገኝ በጣም እድለኛ ነኝ የዛኔም በነገሮች አለመመቻቸት ምክንያት ነው እናንተ አንድ ላይ መቀጠል ያልቻልነው እንደዚህ ብዬ መናገር አልፈልግም ወይም ሊመጣ ይችላል የምር እኔ ስለሱ ሳወራ እንባኑ ራስው ላይ የሚተናነቀኝ ተቃላችሁ ለምባ ምን ያህል ቅርብ እንደሆንኩኝና ዛሬ ማልቀስ የለም የደስታ ቀን ነው ደስታ ነው እዚህ ቤት ያለው ከዚህ በኋላ የሚሆነው ማለት ለኔ በጣም ካደረገልኝ ነገሮች አንፃር ነው በጣም ለኔ ሲል ህይወቱን ትቶ በጣም ሰፖርት ሲያደርገኝ ሲተባበረኝ ሲያግዘኝ የነበረ ሰውና ስለሱ ተናግሬ ራሱ መጨረስ አልችልም በቃ ቀናቶችን ነበር ስጠብቅለት የነበረው በምን መልኩ እሱ ላመሰግነው እችላለሁ ለኔ ስላደረገልኝ ነገር በምን ውለታው ልከፍለው እችላለሁ ብዬ እያሰብኩኝ ነበርና እቺን ቀን በጣም እየጠበቅኳት ነበር እግዚአብሔር የተመሰገነ ይሁን እሱ አሁን ላይ ያለውን ማለት እሱም ለኔ ሲል ህይወቱን ትቶ ከኔ ጋር በጣም ብዙ ቀናቶችን አብሮኝ አሳልፏል በጣም በወጣው ረዶች መሃል አብሮኝ ከጎኔ ነበርና አባቴ ከዚህ በላይ ስላንተ ላውራ ወይስ ትመጣለህ ትቆያለህ ነው ነገሩ ምን ማለት ነው ሲያገባም ስራትን ያዝ አቻ ለምን እንደዚህ ተወራው የምር ይደብረኛል ስራትን ያዝ ደረቃቱና ለምንድን ነው ከፎቶ በኋላ የምትዞረው ደረቅ ነው ብያችኋለሁ ይኸው ጋር ደረቅ እንደሆነ ካሁን ወቁልኝ በጣም ደረቅ ድክ
ግን ወዳለሁ እና አዞርም ታው ይቆጫል አዞርም ማለት እሺ እንደፈለክ አላስጨንቅም ለዛሬ አላስጨንቅም ማለት እኔ ፋሚሊዎቼ እሱ ፊት ሆኜ እኔ እንጃ አባቴ እንዴት አድርጌ ላመሰግንክ እንደምችል አላውቅም በጣም ከጎን የሆነ በጣም ብዙ ነገሮችን አብረህ አሳልፋል በጣም ብዙ ነገሮችን አብረኝ አሳልፋል ማለት እሱም የነበረበት ህይወት እንደኔ አሪፍ ላይ አልነበረ በጣም እሱም በሪሌሽንሺፕ በጣም የተጎዳ ሰው ነው በጣም ብዙ ነገሮችን አሳልፏል በጣም ማለት የተጎዱ ሰዎች ሲገናኙ ጋን ጎዶሎ ቦታቸውን ይሞላላሉ አይደል የሚባለው ማለት እኔም በህይወቴ እናንተ ታውቁታላችሁ እንደዚህ ነው ብዬ መዘርዘር አይጠበቅብኝም ምን ያህል የተጎዳ ህይወት ውስጥ እንደነበርኩኝ ምን ያህል ተከፍቼ እንደነበር ምን ያህል ተሰብሬ እንደነበር እናንተም ታውቁታላችሁና የሱንም እናንተ እኔ ነኝ ልናገርለት የምችለው ወንድ ልጅ ሁሉም ነገር በውስጡ ነው የሚይዘው እንጂ እንደዚህ እንደሰው አውጥቶ ሁሉ ራሱ አይናገርምና ያንን ቦታ ደግሞ ሙላልሃለሁ ብዬ አስባለሁ እንዴ ያደረክልኝ እኮ ነው የምናገረው እንዴ ሌላ ነገር አላወራው ደግሞ ፋሚሊዎቼ እስቲ ከጀርባው ገምቱ እናንተም በደንብ ታውቁታላችሁ እዚህ ዩቲዩብ ላይ በጣም የምትወዱት የምታደንቁት በጣም ምሳሱለት ዩቲዩበር ነው በጣም ነው የምትወዱት ፊትን ለምን ታዞራላችኋል እነሱም ተጨነቁ እኮ እንዴ ብላል ምንም ማድረግ አልችልም እናንተም በጣም የምታደንቁት የምትወዱት የምታከብሩት ዩቲዩበር ነው በጣም በስራዎቹ በጣም ትዝናናላችሁ ትደሰታላችሁ የሱን ከሱ ስራ ያሉት እንዳለ ኮሜንቶችን ብዙ ጊዜ አነባችኋለሁና በጣም እንደምትወዱት ምን ያህል እንደምትሳሱለት በደንብ ነው ማቃው ዛሬ እንግዲህ ፊቴን አላዞርም ብሏል አታዞርም ለመጨረሻ ጊዜ የምጠይቀው አታዞርም እንቢ ብሏል ስለዚህ ፋሚሊዎች እስቲ ገምቱ እናንተ ማን ይሆናል ብላችሁ ታስባላችሁ ማን ነው የሚለው ገምቱ ይሄንን ላወቀ ለሶስት ሰው ያላሰባችሁት ጊቫው ያደርጋሉ ስማማለ እሺ ይላል አያቁኝም እያልክ ነው ምንድነው ነገሩ አያቁኝም እያለ ነው ፋሚሊዎቼ በደንብ ሰው አይረሱ ሰው እንደማይረሱ በደንብ ነው ማቀው ሊያውቁ ይችላሉ ብቻ እሱን ላወቃችሁ 3 ኮሜንት ላደረጋችሁልኝ ሰዎች የሆነ ትልቅ ሰርፕራይዝ ነገር አዘጋጅቼላችኋለሁ እናንተም በዛ ነገር በጣም ደስ እንደምትሰኙ ተስፋ አደርጋለሁ እኔንም ደግሞ ሽልማት እንደምትወስዱ ተስፋ አደርጋለሁ እንግዲህ ከ3ም ልናረዝመው እንችላለን በጣም ብዙዎቻችሁ ካወቃችሁትም ሽልማቱን ከፍ እናደርጋለን ግን እዚህ ጋር በዩቲዩብ ፋሚሊዎችን ፊት መናገር የምፈልገው አባቴ በጣም ነው የምወደው በጣም ነው የማፈቅረው በዩቲዩብ ውስጥ እናንተ አይነት ሰው ስላለ በጣም እድለኛ ነኝ የምሬን ነው ማለት እኔ ስላንተ እንደዚህ ቃላቶችን አውጥቼ መናገር በጣም ነው የሚከብደኝ ማለት የኔና እሱ ያለንን ነገር ፋሚሊዎች እናንተም ስላላያችሁት ግራ ልታጋቡት ትችላላችሁ ግን ከካሜራ ውጪ በጣም ብዙ ነገሮች እኔና እሱ አሳልፈናል በጣም ብዙ የህመም ቀናቶችን ከሱ ጋር ሆኜ አብሬ አሳልፈለውና በህይወቴ ደግሞ እንደዚህ አይነት ሰው ስላለኝ በጣም እድለኛ ነኝ አይደል እና አሁን ፊትን ነው እያሉ ነው ያሉት እንግዲህ ፋሚሊዎች እንዲህ እያሉ ነው ላዞርክ ነው እኔ ምንም ልረዳህ አልችልም መዞር አለብክ እኔ ከዚህ በላይ አንጀታችሁን አልበላም በቃ መዞር አለበት እስቲ በጎን እስቲ በዚህ ብቻ ገምት ላወቀ ሰው በቃ የምር ያላሰባችሁትን ሰርፕራይዝ ነው ማድረጋችሁ የምሬን ነው ዞር አለ ዙር አባቴ ዙር በእናትህ እኮ ጊዜው አይደለም እኮ ጊዜው ይሄ 10 ሺህ ከገባ አረ ነው 10 ሺህ ከገባ 10 ሺህ ከገባ ዞራለሁ ብሏል እንግዲህ እኔ ፋሚሊዎች ደግሞ ያሳፍሩኝ ከ10 ሺህ በላይ ያደርጉታል የዛኔ ትገለበጣለክ ነው አሁን አጥቷል ትገለበጣለክ ነው የሚያደርጉት ማምናል አንቺ ፋሚሊዎች አምናቸዋል ልክ ነው ምን ያህል እንደምወድኝ እሱን በጣም ያውቃል እንደ ዞር አይደለም ዞረክ አይደለም ምን እንደፈለጋችሁ እና ብቻ እስቲ እንግዲህ አሁን አዞርም ብሏል እኔ ለእናንተ ካለኝ ፍቅር አንፃር ምን ያህል እንደምጓጉም እርግጠኛ ስለሆንኩኝ ተሳስቼ ፎቶ ብቻ አነሳለሁ ዛሬ ፎቶ ለመነሳት ነው የተቀጣጠርነው እኔና እሱና ፎቶ አንስቼው ጉድ ሰራሃለሁ ማዞር ከሆነ ማለት ነው አሁን ማዞር ከሆነ እልህ ውስጥ አንግባ በእኔ ብሳል ታው ብቻ ግን ፋሚሊዎች አታስቡ እኔ ልክላችኋለሁ ፎቶውን አሳያችኋለሁ እንግዲህ ዛሬ የሚያማምር ፎቶዎች ይወጣልኛል ብዬ አስባለሁ እንደዚህ ፋብዬ መጥቻለሁ አሁን ታገባኛለክ ነው ወይስ አታገባኝም ነው ነገር ታገባኛለክ ወይስ አታገባኝ መልክ እየሰራብኝ ወይ ዙር እሺ በቃ አረ ነው እንዴ ብሏል ፋሚሊዎች ምንም ማድረግ አልችልም ጋሽ በኋላ አዞራለሁ ነው ፎቶ አንስቼ ልክላችሁ ፖስት አድርጓለሁ እኔ ደግሞ ማለት ነው
በቃ ብለን እንግዲህ ፋሚሊዎች ይሄ የኔ አዲስ የዩቲዩብ አካውንት ነው። እየገባችሁ ሰብስክራይብ አድርጉት። እርግጠኛ ነኝ ከ10,000 በላይ ሰብስክራይብ በዚህ ቪዲዮ እንደሚያገኝ። ምክንያቱም ለኔ ትልቅ ሰፖርተሮች ስለሆናችሁ በዚህ ቪዲዮ እንደማታሰፍሩኝ በጣም እርግጠኛ ነኝ። አዲስን ህይወቴ በሰላም በፍቅር በደስታ ከእናንተ ፋሚሊዎች ጋር መኖሬን እቀጥላለሁ ብዬ አስባለሁ። ከፈጣሪ ጋር እናንተ ማታሳፍሩኝም። እወዳችኋለሁ። ካባባውላት ከላይ ይታይ ውበቷ የሰፋ ቀነው ዛሬ በኩሪናቷ በማርኮት ታጥለው አሳክደዋት ሁለው ባኩለው ስሞ ወብለው ዳባት ካባባውላት ከላይ ይታይ ውበቷ የሰፋ ቀነው ዛሬ በኩሪናቷ ካባባውላት ከላይ ይታይ ውበቷ የሰፋ ቀነው ዛሬ በኩሪናቷ ይታይ ውበቷ